አይገባኝም ስለሷ አይሚ እኔ ከሷ ጋር ምንም ኬዝ የለኝም ምንም የሚያገናኝ ነገር ማናት የምትወዳት አንተሽ ነሽ ምንም ደሞ አልቀን ዶም ከቀናሽማ በጣም ለምወዳት ይስሩም ሰጣት አታኩሪፍ የጠራሁሽ እኮ ማለት ነው እንድታስተጫጭልኝ አይደለም እና ታዲያ ምን እንዳደረግልህ ነው የምትጠራኝ የጠራሁሽ ሁሉ ያገኝሻለሁ ስላልኩሽ ነው እኔና ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ሁላችሁም ሰላማችሁ ብዝት ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬም በአዲስ ቪዲዮ መጥቻለሁ። እንደተለመደው ቅመሞቹ ዛሬ መጥተዋል ማለት ነው። ዛሬ ታማታ ማለት ነው። እንግዲህ በጣም ደስ ይላል። እውነት ለመናገር እኔ ደስ ብሎኛል ማለት ነው። በእድምነት እንግዲህ ቅመሟ ውሃ ደፍታብን ነበረ ቡራ ላይ። ዛሬ ደግሞ ቡራ ደግሞ አብረሽ አድራለሁ በማለት እንግዲህ ቅመሟን በጣም አሰቃይቷታል ማለት ነው። እውነት ለመናገር በጣም ነው የፈራችው የኔ እናት ምስኪን። አታሳዝንም? እውነት በጣም ነው የምታሳዝነው። ግን ለሰው ትታረግን እሷ ምንም ነገር አይመስላትም ማለት ነው። እና እኔ ግን በጣም አሳዝናኛለች የኔ ውድ እና በነገራችን ላይ በጣም ነው ደስ የሚሉት። ያዝልቅላችሁ ሆነን ለመናገር ማለት ነው። ማለት ውስጣችሁም የገባን ሸይጣን አለ ያጥፋላችሁ ነው የምላችሁ። በጣም ነው ደስ የምትሉት እና ቀጥሉበት ማለት ነው። እንግዲህ ማደሩም ላይ እመኑም ላይ እንግዲህ ያው አይታወቅም እየታደረ ምንም እያለም ያው ይሄዳል ማለት ነው። ችግር የለውም እና ለማንኛውም እኛ ምንም አንላችሁም። እኛ ደስ ነው የሚለን አብራችሁ ነው። ብዙዎቹ ትግል ስለሆነ እኛ በጣም ነው ደስ የሚለን ሆነን ለመናገር ማለት ነው። እና አብራችሁ እንድትኖሩ አብራችሁ ብዙ ነገሮችን እንድታደርጉ ነው እኛ የምንፈልገው። ማንኛቸውም ኦዲየንሶቻችሁ ሙሉ ለሙሉ በሚባል ሁኔታ ማለት ነው የእናንተን ሰላም ነው የሚፈልገውና እንግዲህ አብረንም ታደር ምንም እንዳትሉ እያለ ነበር ብሩኬ። ለዛ ነው ይሄን ነገር ምላችሁ ማለት ነው። እና እውነት ለመናገር ማለት ነው ሀይሚዬ በጣም ደንግጣለች። ታያትን እንጃ ለምን እንደሆነ አላውቅም። እና ያው ወንድ ልጅ መቼም አይታወቅም እኮ ያው ብሩኬ ግን በነገራችን ላይ በጣም እኔ እንጃ በጣም ለሴት ልጅ ክብር ያለው ልጅ ነው። ግን ያው እንግዲህ እነሱ ያውቃሉ ራሳቸውን እነሱ ያውቃሉ ማለት ነው። እና በነገራችን ላይ ያው በዛ ሰዓት ሻወር ለምን ወሰደ ብዙዎቻችሁ ደግሞ ብዙ ነገር እያላችሁ ነበረ። ያው እንግዲህ አላቅም ያንን የብዙዎቻችሁ ጥያቄ የሆነ ነገር አለ። ግን ያንን ነገር እንግዲህ ቢያደርጉትም ምንም አይደለም። በእነሱ ተጀምሯል። እንደናንተ ምንድን ነው? ቆይ እንደዚህ ልጆችን የምታሳቅቋቸው? አረ በእናታችሁ ፍቷቸው። እውነት አታሳቋቸው። በቃ የፈለጉትን ያደርጉ። እንዴ ጨርሳችሁ ነው ምናምን ጨርሳችሁ ነው። አንተ ጨረስክ መጣ ደግሞ እሷ እንደገና ልትታጠብ ገባች ምናምን የሚል ኮሜንትም አይቻለሁኝ። እና አውቃችሁ ነው ምናምን እያላችሁ ነው ያላችሁት። እና ጨረሱም ምንም አሉ ምንም ይበሉ ምንም በቃ ያኔ ምንም አያገባችሁም ማለት ነው። ማለት እንደዚህ የምትሉ ሰዎች እንጃ ብዙ አብዛኞቻችሁ በጣም መልካም ምኞታችሁ ነው የምትገልጡላችሁ። በጣም ደስ ይላል። ግን አንዳንዶቻችሁ ነገሩን ጨርሳችሁ ታበቃችሁ በኋላ ነው የምትሉ በጣም ብዙ ናቸው በነገራችን ላይ ማለት ነው። ግን ያልገባኝም ይሄ ነገር ቢያደርጉስ ምን ችግር አለው? ችግር አለው እንዴ? የሚወዳትና የምትወደው ማለት የሚወዳት ፍቅረኛው ናት፣ የምትወደው ፍቅረኛው ናት። እና ያው አንዳንድ ነገሮች መቼም በመካከል የሚገቡ ነገሮች አሉ። ሰው ሆነ መቼም እኮ የሆነ የሚያደናቅፍ ነገር አይጠፋም አይደል? ማንኛችንም ላይ አይጠፋ። ይሄ ነገር ደግሞ ያለ ነው እና ያ ነገር ደግሞ ይስተካከላል ቀስ በቀስ ማለት ነው። በእነሱ ብቻ አይደለም በብዙ ሰዎች ላይ የሚከሰት ነገር ነው። ብዙ ነገር ማለት የሆነ ሰው በለጥ ብሎት ይታይ። በተለይ ኢትዮጵያ ላይ በጣም ተቀናቃኒ ይበዛል። ፍቅርን በደንብ ማለት አሁን ቡራና ሀይሚዬ በጣም ፍቅር ናቸው። በጣም የሚዋደዱ ካፕሎች ናቸው። በህዝብ ደረጃ ደግሞ በጣም የሚወደዱ ልጆች ናቸው። ስለዚህ ተቀናቃኝ ይበዛባቸዋል ብዬ ነው የማስበው። ምንም የማይበዛበት ምክንያት ምንም የለም እና ስለዚህ ይሄ ነገር ሊሆን ይችላል እነሱ ጋር እንደዛ እያደረጋቸው ያለው። እንዲሁም ደግሞ ሀይሚዬም እንደዚህ የምትናደደው የምትቆጣው ብሩኬን ያለማጣት ነው። አብዛኛውን ነገር እሱን ያለማጣት ነው ይሄን ነገር የምትሰራው።
እሱም እንደዛው እሷን አለማጣት ብዙ ነገር ብዙ መስዋዕት እየከፈለላት ያለው ለዛ ነው። ምክንያቱ ታጠገቧም እንዳይርቃት እየሆነ ያለው ሌላም ሰው መጥቶ እንዲደፍራት የማይፈልገው ነገር ስለሚወዳት እንጂ ባይፈልጋት እንደዛ ብታረገው እንደዛ ብታሰቃየው እንደዛ የሚሆንላት ለምንድን ነው? ስለሚወዳት ነው። እና ስለዚህ ትርፍ ነገር የምትናገሩ ልጆች ግን በጣም እውነት እኔ እንጃ ታሳዝኑኛላችሁ አንዳንድ ጊዜ ማለት ነው እውነት እናንተ በራሳችሁ ቦታ ሆናችሁ ነው የሰውን እንትን መረዳት መቻል ያለባችሁ ማለት ነው። በራሳችን ቢሆን ይሄ ነገር ብላችሁ ማሰብ አለባችሁ ማለት የሰውን ችግር የምትረዱት የራሳችሁን መጀመሪያ ከራሳችሁ ጀምራችሁ ነውና ያን ነገር መረዳት አለባችሁና ያው የገባው እዛ እንግዲህ ያው አይታችኋል። ሴትም ናት በነገራችን ላይ እሷ ለብቻዋ ነው የምትኖረው። ስለዚህ ያን ነገር እንግዲህ የሚመጣባትን ችግር እያያችሁ ነው። ለዛ ነው የገባውና ግዴታ ለዛ መሆን የለበትም። እዛ ጋር ለመሆን ምንም አያስቸግራቸውም። የትኛውም ቦታ ይገናኛሉና ምንም ማንም ከልካይም አይኖራቸውም ብዬ አስባለሁኝ። ማለት ይጀመር የገባው ለዛ ነው እና ያው ለዚህ ነው ትትሉ ያላችሁ ልጆች አላችሁ ለዛ ነው ማለት ነው። ያንን ራሳችሁ ተርጉሙ። ደግሞ ትርጓሜውን አላቅላችሁም እና ለማንኛውም ማለት ነው አሁን ደስ የሚል ህይወት እየኖሩ ይገኛሉ ልጆቹ። በነገራችን ላይ ጥላት የሆናችሁ ሰዎች ደግሞ ለቀቅ አድርጓቸው። በቃ ይበቃቸዋል፣ ተፋቷቸው ማለት ነው። ኑሯቸውን የኖሩበት ሰላም ይፍጠሩበት። ደግሞ ሰላም እንዳይፈጥሩ የምታደርጓል